ከኔ ጋር ካሮን በኋላ ምንድነው አንቺ ጋር መጥቶ ማውራት? ምን ይሉታል? ንገሪኝ እስኪ። እባክሽ ልለምንሽ፣ እባክሽ ይሄ ነገር ከተሰማ ይሄ ቤት ይፈርሳል። እባክሽ ለእኔ ስትይ በቃ እባክሽ። ትናፍቂኛለሽ። ከአጠገቤ ስትርቂ ይጨንቀኛል። ፊትሽን ሳየው፣ ድምፅሽን ስሰማው፣ ስታወሪ፣ ስትናገሪ፣ ስትበይ ሳይሽ የለሁበትን እረሳለሁ። አውዳጣ ስንከባከብሽ አላስችል ብሎኝ አቅፌሽ ስተኛ፣ ምግብ ሰርቼ ስሰጥሽ ተናግሬ ነበር እኮ ተናግሬ ነበር ሰማይ ሰው አጣው ተናግሬ ነበር። አባትሽ ደረጀ እንዳጣ አደራ እንዳትጠራጠሪ። ይህን የምልሽ በሙሉ ዞር በይ አልከፍትልሽም። እባክህ ከዚህ ሴትዮ እራሱ ረድች። ቆይ ስለምን አደረገች? እነግርሻለሁ ስላለሽ ነው። እንግዲህ የአቶ ደረጀ ቤት ሊበጠበጥ ነው ሊበተን ነው ወይንስ ምን ሊሆን ነው አናቅም። ወይዘሮ ማርታም እማላቅ መሰለህ እንዳንተ ሰላም እንደውም እነግርሻለሁ ይሄ ልጅ አባት እዛው ቤት ነው ብላኛለች ብላው እያበደ ነበር። እንግዲህ አቶ ደረጀ እንግዲህ አንዱን ባንዱ አጥፋፋዋለሁ እያለ ስህተቱን የዳጣን ልጅነት እንዳይሰማበት ከሰላም መውለዱን ብዙ ነገሮችን እንትን እያለ ነበረ ላጥፋፋ እየሞከረ ነበረ። ሁለተኛ ደግሞ የተረገዘው ልጅ እሱ ልጅ መሆኑ እየተቦካለት ሲሆን ቤትም ውስጥ ከማን ያረገዘችው ሰላም ከማን ነው ሁለተኛ ከማን ነው እያሉ በጣም እንትን ብለው ነበረ። እና ወይዘሮ ማርታም ሄዳ ሰላምን ለመጠየቅ አይ እትዬ እነግርሻለሁ ላንቺ ለብቻሽ የልጁ አባት ማን እንደሆነ ብላኛለች፣ እንደውም ጫፍ ጫፉን ነግራኛለች እትዬ እዛው ቤት ውስጥ ነው አባቱ እዛው ቤት ውስጥ ነው የተረገዘው ልጅ ብላኛለች ብላ ለባሏ ለደረጀ ስትነግረው አቶ ደረጀ እንግዲህ ራሱን በቃ መቆጣጠር እያቃተው እየተደነጋገጠ ነው ያለው በአሁን ሰዓት ላይ። ያው እንግዲህ እሱ ፈልጎት ሳይሆን በስተት የተፈጸመ ነገር ስለሆነ ምንም ማድረግ አይቻልም። ከሰላም ሊወልድ ፈልጎት አይደለም፣ በማያውቀው መንገድ ነው። ሰላም ከሱ ማርገዟን አያቅም። ሰላም ግናት ግን የምታውቀው ያኔ በሰከረበት ሰዓት ስለሆነ ማለት ነው አያቅም። ስለዚህ ሁለተኛ ስህተት ሲፈጠርበት በጣም ቤቱን እያመሰው ይገኛልና አስጨንቋቸው ነበረ። ሁለተኛ ነገር ደግሞ አቢጌል ደረጀ የደረጀ ልጅ ማለት ነው ኃይለኛ ናት፣ በጣም ጎበዝ ልጅ ናት። ግን እኔ ያደንቃታለሁኝ። ጎበዝ የቤቷን ደህንነት የቤተሰቧን ደህንነት እያጣራች የምትገኝ ልጅ ናት። እንግዲህ ሰላም ለናታን የሰጠችውን ደብዳቤ በጥቁር ፌስታል ተቋጥሮ የተሰጠውን ነገር ምንድን ነው ብላ በጣም እየጠረጠረች ነው። አቢጌል በጣም ጥርጣሬ ነበረባት በሰላም ላይ ያለ ነገር እና በዳጣ ላይ ምን ነገር ያለው እያለች ማለት ነው። እና እንደጠረጠረችውም ተሳክቷላታል ማለት ነው። እና ደብዳቤውን ያገኘችበት ምክንያት ብዙ ጊዜ ሄዳ ነበረ፣ ደብዳቤውንም አግኝታው ነበረ። ከዚያም ደግሞ ደብዳቤውን ተነጥቆ ነበር፣ ናታን ነጥቋት ነበር ማለት እናቷ ማርታ ነጥቃት ነበር። ከማርታ ደግሞ ደረጀ ደረሰባት እና ደረጀ ደግሞ እንዴት የሰው ሚስጥር ማርታዬ እኔ ምንድነው የሰው ሚስጥር እንዴት ይነበባል እንዴት ይታያል ብሎ ነጠቃት። ከዚያ ደግሞ ከደረጀ ደግሞ መልሶ ናታን የሰላም አደራ ነው መክፈትና ማየት የለብንም ጋሽ አደራ ቢያታርገኝ ብሎ
ያንን ደብዳቤ መልሶ ሰጠው ማለት ነው ደረጀ። ደብዳቤው ምን ይሁን ውስጡ የያዘውን ነገር አያውቁም፣ ግን ያደራ መልእክት ስለሆነ በቃ አንድ ከፍተን አናይም ብለው ነበረ። ከዚያም በኋላ ለናታን ተሰጠ። ናታን አስጠንቅቆ በደህና ቦታ ኖር ተብሎ ነበር የተሰጠው። ከዚያም አቶ እማናት አቢጌል ደግሞ ጀግና አይደለች፣ ካሜራ ክላስ ውስጥ አስቀምጣ ናታን የት እንደሚያስቀምጠው ያንን ያደራ ዕቃ በደንብ ሲቀርጽላን ነበረ ካሜራው። ከዚያም በኋላ ናታን ክላሱን ቆልፎ ነበር የሚሄደው። ከሰራተኛዋ አዲሷ ሰራተኛ ደግሞ ቤት ውስጥ አለች። ከዛ ከሰራተኛ ደግሞ ሂጂ ከናታን ጋር ክላስን ላጽዳልህ ቁልፍ ስጠኝ በይና ተቀበይ ብላ ቁልፍ ተቀብላ ኩሽና ይዛ አንጭ ብላ ሰጥታ ተቀብላት ያንን ቁልፍ ተቀብላ ነው እንግዲህ ቤቱን ከፍታ ያንን ካሜራዋን ሊሞሪዋን አስገብታ ካሜራውን የቀረጸላትን ስልኳ ውስጥ አስገብታ የት ቦታ እንደደበቀው አይታ የት ቦታ እንደተቀመጠ የት ቦታ እንደተደበቀ አገኘችው። ያንን ደብዳቤ ከፈተችው፣ አየችው። ናታንም መጣ። ናታንም ሄዶ ሰራተኛዋን ደብዳቤው የት ነው አለ። ማን ነው ቁልፉ የት አለስ ምናምን ሲላት ያው ወስደዋለች አቢጌል ስትል ሮጦ ሲሄድ ክላሱ አገኛት። በዚያን ሰዓት አላነበበችውም ደብዳቤውን ከፍታ አቢጌል። ከዚያም በኋላ ከናታን ጋር እየተነጣጠቁ ነበረ። አትክፈችም፣ እንዳታነቢ፣ እንዳትከፍች እየተባባሉ በጣም ናታን ተሸማቋል ማለት ነው። በጣም ነው በቃ ቤቱ እንዴት ነው ተበጠበጠ፣ በእኔ ምክንያት ቤቱ ፈረሰ፣ በቃ የደረጀ ቤት እንደዚህ እንትን አለ ብሎ በጣም ነበረ። ከዚያም ደብዳቤውን ሲያነቡት ሁሉንም ደግሞ ደብዳቤ ይዘው አልሄደችም። ያነበበችው ደብዳቤ ደግሞ ሰላም የዳጣ እናት መሆኗን ነው። እንትና ደግሞ የሚገርመው አቢጌል ደግሞ ማን ነው ናታን ደግሞ ያነበበው ዳጣ ከደረጀ እንደወለደቻት ነው ማለት ነው። እና እናቷነቷን እየገለጸች ነበር እንግዲህ ሰላም። ከዛ ከቤት ወጥታለች ማለት ነው። አሁን እንደዚህ ሆኗል ምስጢሩ። በቃ አታነቢም፣ ታና አንቺ ሲባባሉ ሲነጣጠቁ ያ ደብዳቤ መጨረሻ ላይ ተነበበ። አሁን ደግሞ እንዴት እንትና እናቷ ጋር ትናገራለች አትናገርም፣ እንዳትናገሪ እያላት ይገኛል ናታን ማለት ነው። በቃ እንዳትናገሪ፣ በእኔ ምክንያት ይሄ ቤት እንዴት ነው የተቀበልኩት፣ በቃ በእኔ ምክንያት ነው የሚሆንብኝ ይሄ ነገር እያለ በጣም ናታንን ስጋት ላይ ነው ያለው። ደረጀ እንግዲህ መጥኔውን ይስጥህ፣ ችሎታውን ይስጥህ። አይን ሁላ ፍጥጥ ብሏል ማለት ነው አቶ ደረጀ። ያው ወይዘሮ ማርታም ጠርጥራለች። በነገራችን ላይ የማይገባኝ ነው እንደሚመስልህ ደረጀ፣ ይገባኛል እኮ ብለዋለች። ያኔ ጠርጥራለች በቃ ማለት ነው። ከሰላም ጋር የሆነ ነገር እንዳለ ጥርጣሬ አድሮባታል መሰለኝ። በቃ አሁን የድሮ ሰፍ ብላ ድርዬ ምናምን ብላ የምታወራው ሰውዬ ሳይሆን ስታገኘው ራሱ እሺ ባልዮ ነው ያለችው ማለት ነው። እና ውስጧ ትንሽ እየሸከከ ነው ያለው። ትንሽ የመራራቅ ነገር እያለ ነው ደረጀና ማርታ ማለት ነው። በባልና በሚስቶች መካከል የሆነ ነገር አለ። ስለዚህ ውሸት ነገር ስለ ዋሻ ስለደበቃት ብዙ ነገሮችን አሁን ስታገኝበት በጣም የሆነ መራራቅ ነገር ሊመጣባቸው ይችላል። እና አቢጌል ጀግና ናት፣ በቃ የደረጀ ጀግና ልጅ ማለት ነው። ውሃ ናት፣ በቃ ዝም ብሎ ነው። አቢጌል ግን ጀግና የደረጀ ልጅ ናት፣ በቃ የአባቷ ልጅ ማለት ነው። የእናቷንም የአባቷንም ልጅ ናት። እሷ የቤቱን ደህንነት እየጠበቀች የምትገኝ ልጅ ናት። በቃ እናቴን ተጫወቱባት ማለት ነው። በቃ እናቴን እንደዛ ያደረጓት፣ ለእናቴ መናገር አለብኝ እያለች አቢጌል እንትና ደግሞ ናታን ደግሞ እንዳትናገሪ የዚህ ቤት በቃ ለምንድን ነው እንደዚህ በቃ መናገር የለብሽም እያለ እየያዛት ነው። ያው ተመናገር አትቀርም አቢጌል። የሰማችውና ያየችውን ነገር ያው አሁን ትክክለኛ እውነተኛ መሆኗ እንዲረጋገጥላት መናገር አለባትም። ደብዳቤውም እንዲታይ ነው የምታደርገው ማለት ነው። በቃ ከዚያም በኋላ የሰላም ሁለተኛ ልጅ መወለዱ ዳጣ ከደረጀ መሆኗ ሁለተኛውም አሁን የሚወለደው ልጅ የደረጀ መሆኑ በቃ ግልጽ ሊወጣ ነው ማለት ነው። በቀጣይ ቪዲዮአቸው ደግሞ ምን እንደሚፈጠር አናቅም። በቀጣይ ቪዲዮ እርግጠኛ ነኝ ወይዘሮ ማርታ እጅ እንደሚገባ ነው ደብዳቤው። ይሄ ነገር ሁሉ እሷ ጆሮ እንደሚገባና ያው ደረጀና ማርታ ከባድ ጸብ ውስጥ እንደሚገቡ ነው እንግዲህ የምንረዳው። በቀጣይ ቪዲዮአቸው ይሄ ነው የሚመስለኝ እኔ በቃ ማለት ነውና በቃ ይሄ ነው እንግዲህ ቤት ሲበጠበጥ ማለት
ተደብቆ የኖረ ነገር መጨረሻ ላይ የሞቀን ቤትን የሞቀ ንብረትን ሊያበጣብጥ ይችላል ማለት ነው። እና ይሄ በጣም አስተማሪ ዲራማ ነው። ተመስጬ ነው እኔ ራሱ ያቸው ማለት ነው። ሲቀመጡልኝ በቃ ያቸዋለሁኝ ማለት የብልግና ነገር ምናምን የለባቸውም። ያው አስተማሪ ነገር ነው ለህብረተሰቡ የሚያቀርቡት፣ በጣም ደስ የሚል ነው። ስለዚህ ናታን ደግሞ ሚስጥር ደባቂ ነው። አቢጌል ደግሞ እንግዲህ ያው ሚስጥር አትደብቅም፣ እውነታዋ እንዲወጣላት ስለምትፈልግ ግዴታ መናገር አለባት ማለት ነው። የውሃ ነገር እንግዲህ አዎ እናትና አባት እኮ ሲጣሉ ምናምን እያሉ ነበረ ስለ ምጥን ማለት ነው። ደረጀና ወይዘሮ ማርታ እየተመካከሩ ነበረ ያ ነገር እንዳይመጣበት እንዳይከሰትበት ከማርታ እንዳይለያይ ማለት ነው እያለ ነበረ። እናትና አባት እኮ ሲለያይ ልጆች ይጎዳሉ። ምጥን እንግዲህ እናትና አባቷ ተጣልተውባት በቃ ቁልል ብላለች፣ ትምህርት ቤት አትሄድም ምናምን በቃ እና ስለዛ ጉዳይ እያወሩ ነበረ። ስለዚህ ውሃም እንደዚህ ነው የምትሆንብን እያሉ ነበረ፣ ነገሩ ሳይሰማ ማለት ነው። አሁን ነገሩን ቢሰማ አሁን ይሄም ነገሩ ቢሰማ ከሰላም እንደዚህ ተወልዶ ምናምን ቢሰማም ማርታ እና ደረጀ ያንን ነገር አስታውሰው ቤታቸው ላይፈርስ ይችላል፣ ላይበጠበጥ ይችላል ማለት ነው። እኔ እንደዛ ነው የተረዳሁት። እንግዲህ ላይበጠበጥ ይችላል፣ ተስማምተው በይቅርታ አልፈውት ሊኖሩም ይችላሉ፣ አይታወቅም። ግን እኔ እንደሚመስለኝ ማርታ ነገሩን እየደረሰችበት ነው፣ ግን ከላይ እያለች ነው። በቃ ይሄ ነው ዋናው ነገር። የአቢጌል ጀግንነት ነው። ጎበዝ ናት፣ ጎበዝ ጀግና ማለት ነው።